አለቅሳ በዚህ ሌሊት ራሴን አጥፍቼ ነገ ጠዋት ስክሪኒንግ ትወስዳለህ። ፍቅረኛው ሮዛ ከዚህ ቀደም በለቀቅንላችሁ ቪዲዮ ሳሚ ላይ የተፈጠረውን ነገር ያደረገችውን ነገር ምናምን ተመልክታችሁ ነበርና አንዳንድ ቮይስ ሜሴጆችን ለሳሚ ልካለት ነበረ። ሳሚም ደግሞ ያንን ከሰማ በኋላ ተረብሾ ነበረ። ማታ ደውሎልኝ ነበር። ያንንም ካዳመጥኩ በኋላ እኔም ተደናግጫለሁ። እንግዲህ በጠዋት ነው የመጣሁት ወደ እሱ ቤት። እንደሰማነው እንዳወቅነውም ከሆነ ደግሞ ከዛም በኋላ አሁን የተፈጠረው ነገር ትንሽ ከላከችው የድምጽ መልእክትም እንደተረዳ ነው ከሆነ እሷ ራሷ ላይ ካደረገችው ነገር አንጻር እሱን ተጠያቂ የሚያደርገው አይነት ነገር ነው የላከችለትና እስኪ የላከችውን የድምጽ መልእክት ሰምታችሁ ሀሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩልን ጠይቃለሁ። በራሷ ላይ ጉዳት እንዳደረሰች ነው የተረዳ ነውና ባልደረባችን አዶናይ አሁን እሷ ወዳለችበት ሆስፒታል ሄዷል። ይህን ቪዲዮ መቀረጽላችሁ ሌሊት 9:12 ላይ ነው። እንግዲህ መሽቷል፣ ሁሉም ሰው ተኝቷል። በዚህ ሌሊት እንግዲህ እንደዚህ አይነት ቪዲዮ ለመስራትም ሀሳቡም ፕላኑም አልነበረኝም። ነገር ግን አሁን እየደረሰኝ ያለው መረጃ ምንድነው ሮዛ ካለችበት ቦታ ሆና ደስ የሚሉ መልእክቶች እየላከችልኝ ነው። ለቤተሰቧም ነገ ከነገ ወዲያ እኔ ልጠይቅበት የምችልበት ነገር አለ ብዬ አላስብምና ህሊናዬን ስለከበደኝ ያለውን ነገር ማሳወቅም አለብኝ መቅረጽም አለብኝ ብዬ የተወሰኑ ሰዎች ጋር እንግዲህ ደውያለሁ። ቤተሰቦቿ ጋር ለመደወል ሞክሬያለሁ። እንግዲህ ምን እንደምትሆን አላውቅም፣ ምን የተፈጠረ እንደሆነ አልገባኝም። ግን የተለያዩ ቪዲዮዎች ልካልኛለች። አላውቅም፣ የተሰማኝን ስሜት ላጋራችሁ ብዬ ነው። ለማንኛውም የተላከልኝ መልእክት እንግዲህ ልጋብዛችሁ፣ አዳምጡና እስቲ ራሳችሁን ሀሳብ አስቀምጡልኝ። እኔን ጥፋተኛ ሊያደርግ የሚችል ነገር አለ ብዬ አላስብም። ነገር ግን እንግዲህ በዚህ እኩለ ሌሊት እንደዚህ አይነት መረጃ እንግዲህ ተደውሎ ሲነገረኝ ትንሽ ግራ ያጋባልና እንግዲህ ለማንኛውም ወደ ቤተሰቦቼ እንግዲህ የተፈጠረውን ነገር እንግዲህ ያለችው ነገር በድምጽ እንደላከችልኝ ከሆነ በጣም ዛቻና ማስፈራሪያ ነው። ከዛም አልፎ ደግሞ ራሴን አጠፋለሁ የሚል ነገር ነውና ይሄ ነገር በእኔ በኩል አልፎ እንዲሆን አልፈልግም። የጥፋተኝነት ስሜት እንዲሰማኝ አልፈልግምና አላቅም። እንግዲህ አሁን ሌሊት ነው፣ ወደ እነሱ ጋር መሄድ የምችልበት ቦታ ላይ አይደለም መሆን ያለሁት። እንግዲህ እነ ዳኒም ጋር ለመደወል ሞክራለሁ። እንዴት ነህ? አቃተኝ፣ ሳም ከበደኝ፣ ምን ልበልክ አልቻልኩም። ከዚህ በላይ መቀጣት አልቻልኩም። እስቲ አንድ ጥያቄ ልጠይቅ። ክርስቶስ 100 ጊዜ ብታጠፋ እሱስ ብዙ ጊዜ ደጋግሞ ይቅር ይላል? አንተም እኮ ያንን ነበር የምትለኝ አይደለ? እሱ እንደሱ አይደለም፣ ይቅር ባይ ነው ይላል። እኔ ግን አንድ ጊዜ አጠፋውና ያንን ጥፋቴን ከመስማት ይልቅ ለኔ መለየት መረጥክ መሰለኝ። ግን እንዴት ቻልክበት? እኔ ግን አቃተኝ፣ ደከመኝ፣ አመመኝ፣ ሳሚ አልቻልኩም። ይኸውልህ አሁን አንድ ነገር እነግርሃለሁ። ከዚህ በኋላ ካንተ ምንም መደበቅ አልችልም። አውቃለሁ ለአንተ ጣልተኸኝ ይሆናል፣ ላይን ቀፈኸኝ ይሆናል። ማለት ቀፍፌ ካለው እሱን ደግሞ ብለኸኛል አይደለ? የምር ጊዜው ደረሰ ይመስለኛል።
ቤቲ ናት ያስተዋወቀችኝ ከቴዲ ጋር። እሷን ደግሞ ታውቃታለህ፣ ጓደኛዬ እንደሆነች የልብ ጓደኛዬ የምላት ናት። በአጋጣሚ ነው የተዋወቅነው። ስራ ቦታ መጥቶ ማለት ራሴ መስሪያ ቤት መጥቶ ነበረ እና አጋጣሚ እሱ ሲመጣ አንተ አትኖርም፣ አንተ ስትመጣ እሱ አይኖርም ምናምን ነገር እና ከሱ ጋርም ተቀራረብኩኝ። ጀስት ግን ያለው ልቤ አንተ ጋር ስለነበር ከአንተ ጋር ማሳለፊን ቀጠልኩኝ። እሱም ጀስት ያወራኛል፣ ኖርማል አወራው ነበር። እናም ይህ ስነግርግግል ማለት ነው እንደ እንስሳ በላይ ከማንም በላይ ልታንቋሽሸኝ እንደምትችል እኮ አውቃለሁ፣ የምር አውቃለሁ። እውነት ከምል በላይ ማለት ነው። እሷ ፕሮግራም አዘጋጀች እና በቃ ጠራችኝ። ፓርቲ ነበረ። ከዛም ላንተም ሳልነግርህ ሄድኩኝ። ግን ከዛ በፊት እስቲ አንድ ነገር ላስታውስክ። ለምንድን ነው እንደ ሌሎች ወንዶች ክብሬን ማትጠይቀኝ ስልክ ምን ነበር ያልከኝ? አይ እኔና አንቺ በተክሊል ነው የምንጋባው በቤተ ክርስቲያን በስነ ስርዓት እና ምን ይወድ ይህን ሁሉ ማደርገው ፈጣሪ ፍቅራችንን ትዳራችንን እንዲባርከው ነው ብለኛል ነበር። እውነትህን ነው። ካንተ ውጪ ማንንም ማንመን አልነበረብኝም። እውነት ከምልህ በላይ ግላጋል ከራሴ በላይ ቤቴን አምናት ነበር በጣም። እናም ያን ቀን የፕሮግራሙ ቀን ማለት ነው ከእሷ ጋር ተገናኘን። በአጋጣሚ እሱንም ጠርተው ነበረ። መጣ። መጠጥ እንጠጣ ተባለ። ታውቃለህ መጠጥ እንደማልጠጣ፣ ነገር ግን ያው ከሁሉም ጋር ለመሳሰል ብዬ አንድ ሁለት ማለት ጀመርኩ። ለምን እንደሆነ አላውቅም። በቃ ራሴን ሳትኩኝ። ጠዋት ስነቃ ግን በደንብ ተለውሼ እና ክብሬን አጥቼ አገኘሁት እና በሁለተኛው ቀን ስታገኘኝ እንዴት ነበር አለችኝ። ቃሌን አጠብኩኝ ብዬ ሳለቃቅስባት ምን ታካብጃለች ብላ እሷም አሾፈችብኝ፣ አላገጠችብኝ። ቴዲም ከነ ድንግልና ስላገኘኝ ደስተኛ ነበር። በዛ የተነሳ ልቀኛቸዋለም እኔም ስማ ብዬ በቀላለሁ እያልኩኝ የተለያዩ ገንዘቦችን እቀበላለሁ። ነገር ግን ከዛ ጊዜ በኋላ አግኝቼው አላውቅም። እምልልሃለሁ እውነት አግኝቼው አላውቅም። ምክንያቱም ልቤ እኮ አንተ ጋር ነው ያለው፣ ከአንተ ውጭ ማን አለ? እስቲ ንገረኝ። ደስታን፣ ክብርን፣ እድገትን፣ ብዙ ነገር ሰፖርት ያደረገን ሰው እንዴት ከልብክ ልታወጣው ትችላለህ? እውነተኛ ፍቅር እኮ ማንም አይገድበውም፣ ምንም አይሽሮም ይባላል። ምናልባት ለእኔ ያለክ ፍቅር ከውስጥ የጠፋው የውሸት ሆኖ ሊሆን ይችላል። ያንን ብዬ አሰብኩኝ። እናም መኖሬን ጠላሁት፣ ደከመኝ። የሚረዳኝ ይመስልኝ አንድ የነበርኩ አንተ ነበርክ። እናም አልቻልኩም። እናም ሰው ከዚህ በኋላ ለማስዶ መቻሉ
እንዳትጸጸትሽ። ራስህን ደግሞ ጠብቅልኝ። ከምንም በላይ ራስን ተንከባከብ። ራስህን እና ከኔ የተሻለች ሴት ደግሞ እንደምታገኝ 100% እርግጠኛ ነኝ። ብዙ ወዳጅ አለካቃለሁ፣ ብዙ ደጋፊዎች፣ ብዙ ቤተሰብ አለክ። ግን እመነኝ እንደኔ የሚያፈቅር ሰው በዚህ ምድር ላይ የለም። ስቲል አሁን ድረስ ይህን ፍቅር ደግሞ ይዤ ማሞት ነው የምፈልገው። ምክንያቱም እኔ ከአንተ ጋር ካልቀጠልኩ መኖርን አልፈልግም። ነግሬክ ነበረ። እኔ ከአንተ ጋር ካላንተ መኖር አልችልም። እሱን ደግሞ አሁንም በደንብ እያየሁት ነው። በደንብ ከማንም በላይ ቅጣቴንም ደግሞ ተቀብያለሁ አይደለ? ከዚህ በላይ ቅጣት አለ? የሚወዱትን ሰው ማጣት የሚያክል ነገር እኮ ቅጣት የለም። የሚወዱትን ሰው እኮ ጠልቼሻለሁ፣ ላይቀፍፌሻለሁ ማለት እኮ የሚያምን ነገር የለም። ታውቃለህ፣ ራስን ማጥፋት ያስፈራ ነበር። አሁን ላይ ግን ምንም አልመሰለኝም። ለምን አትለኝ? በቃ ፍቅርን ይዤ እሞታለሁ። እዚች ምድር ላይ ምንም ነገር ምኖር መጓጓትን ብዙ ነገርን ያየሁት ባንተ ነበረ። አጥፍቻለሁ፣ ለእሱም ነግሬዋለሁ። ይቅርታ፣ እኔ ማፈቅረው ሌላ ሰው ነው። አንተ ግን ከነገር አብረኸኝ ስላለቅ ነው አሁን አብረኸኝ የቆየው ብዬው የወሰድኩትን ገንዘብ በሙሉ ለነገና ያና አብልቻለሁ። ለሌላ ምንም ነገር አልዋልኩትም። ታውቃለህ የገንዘብ ችግር እንደሌለብኝ፣ ገንዘብ አጥቼ እንዳልሆነ። ግን እመነኝ ያላንተ መኖር አልቻልኩም። አቅሙም የለኝም። ሳሚ አንድ ነገር ብቻ ወቅልኝ። ሁሌም ከማንም ከምንም በላይ ነው እሺ ማፈቅር። የእውነት ከልቤ መቃብሬ ላይ ግመትክ ይቅርታ እንዳትለኝ። ምክንያቱም ያጠፋትን አይደለም ደግሞ ጠልተኝ የለ እንደማትመጣ ቃለሁ። ይህን ቮይስ ግን ትሰማለህ አይደል? አዝናለሁ። ከዚህ በኋላ መኖር አልችልም። መልካሙን ሁሉ እመኝልሃለሁ። በድጋሚ በጣም በጣም ነው ማፈቅር። አንድ አይኔን ናቼ እንደ በፊቱ አቅፋይ ሰናበቱ በጣም ደስ ይለኝ ነበር። በጣም አሁን ግን አርፍቻለሁ። ነው አላረፈርኩም። አምላክ አላረፈድሽም ካለኝ ወደ አንተ ይመልሰኝ። በህይወት መኖር የምችለው ከአንተ ጋር ስኖር ብቻ ነው። እናም ፈጣሪ መማጸንም እንደሆነ ታውቃለህ። በህይወት ካዳነኝ ካተረፈኝ ከመለሰኝ ከአንተ ጋር እንድኖር ያደረገኝ ብቻ ነው። ሳም አፈቅርሃለሁ። በዚህ ሌሊት ራሴን አጥፍቼ ነገ ጠዋት አስክሬኔን ትወስዳለህ። ከዚህ በላይ መኖር አልችልም። አዝናለሁ ሳም። ይሄ መጨረሻ ድምጼ ነው። ለአንዴና መጨረሻ ጊዜ ሳሙ። ከዚህ በኋላ ድምጼን አይደለም እኔንም አታገኘኝም። በጣም በጣም ነው ማፈቅር።
ተወሽ። ይኸውልህ ሳም፣ በዚህ ሌሊት ራሴን አጥፍቼ ነገ ጠዋት ስክሪኒንግ ትወስዳለህ። እናም ከዚህ በኋላ በአካል አይደለም ያለክበት ቦታ ልደርስ አይደለም ድምፄን ራሱ አትሰማም። ይህ ድምፄ ለአንዴና ለመጨረሻ ጊዜ የምትሰማው ድምፅ ነው። ሳም አባቴ አፈቅረዋለሁ። እያፈቀርኩ እንደኖርኩት እያፈቀርኩ ሞታለሁ።